ተገኘ? አልሰማሽም እንዴ? ውጤት እኮ ደረሰ። የት ውጤት? የምርመራው ነዋ። ምርመራ? የምን ምርመራ? የምን ትለኛለች እንዴ? የአንቺና ያና የምርመራ ውጤት ነዋ። ወይኔ ጉዴ! ልንዋረድ ነው በኛ። እናዋርድ ያዋርድሽ። ምን ሆነን ነው የምንዋረደው? እንዲ አክስቴ ያምሻል እንዴ? የወይዘሮ ሜላት ልጅ እንዳልሆንኩ እያወቅሽ እንዴት ነው የምንዋረደው ትይኛለሽ እንዴ? ይሄንን ነገር ሳላስብ የቀረው ይመስልሻል? እሱንማ ደጋግመሽ ነግረሽኛል፣ ግን ምን እንዳስብሽ ነው ግራ አይገባኝ። እሱን ተይው ይቅርብሽ። ለምን ይቅርብኝ አክስቴ? ስለማይጠቅምሽ ነዋ። የራሴ ጉዳይ እኮ ነው። እንዴት ነው የማይጠቅመኝ? አንቺ ልጅ ግን ምንድን ነው አፍ የለቀቀብሽ? እኔ እኮ አፍ ለቆብኝ አይደለም፣ ስለጨነቀኝ ነው። ምንድን ነው ያስጨነቀሽ? አላውቅም፣ እኔ እንጃ። ይሄን ከመሰለ ምቾት አውጥተው እንዳይጥሉሽ ፈራሽ አይደል? አረ ለሱ አይደለም። ውሸታችን ከታወቀ ከማንም በላይ ተጠያቂ መሆነው እኮ እኔ ነኝ። አታስቢ። ያን ያህል ርቀት የሚወስደን እትዬ፣ ወደ እርሱ እየመጣሁ ነበር እኮ። ምን ፈልገሽ? ወደ አባዬ ልሄድ ፍቃድ ልጠይቅዎት ነበር። አሁን አይደል እንደ መጣሽው? መተሽ ሳጨርሽ ነው ልሂድ የምትይው? አባዬ ምግብ ያስፈልገዋል። ጠዋት ደግሞ ለቁርስ ብቻ ነው ሰርቼ የመጣሁት። እንደው አንቺስ እንደው ምን አይነት ነው ፈጣጣ ነሽ? እትዬ ካስቀየምኩት ይቅርታ፣ ግን ስራ ስለጨረስኩኝ ነው የማስፈቅደውት። ኧረ አንቺስ ለየት ያለ ነው። ይቅርታ በጣም እትዬ። አሁን አትቅለስለሽ፣ ቢዞር ቤት አጠገቤ። እሺ። አቤት እትዬ። የምርመራ ውጤቱ ደርሷል። የምን ምርመራ? ልጅ ነኝ ያልሽበት ነው። አረሳሽ? ደረሰ እንዴ? ምን ነው አይደርስ መስሎሽ ነበር? አይ እንደዛ ማለቴ ሳይሆን ድንገት ሆኖብኝ እኮ ነው። አሁን እውነተኛ ማንነትሽ ይገለጥ። የነ ሀኒ ውጤት መጣ ማለት ነው። ውጤቱ እንዴት ሆነ የሚለውን ነው የምናየው፣ ወይንም ደግሞ እንዴት ሊሆን ይችላል፣ ይቀየራል ወይስ ትክክለኛ ውጤቱ ይመጣል? እንግዲህ ሀኒዬ ዶክተሩን ያለውን ነገር ስለ አባቷ ያለውን ሕክምና እስካሁን የተደረገለትን ሕክምና ሁሉንም ማየት ፈልጋለሁ፣ ምን አይነት መድኃኒትም እንደወሰደ ማወቅ ፈልጋለሁ ስትለው ዶክተሩ እንግዲህ የመለሰላት መልስ ይሄ ላንቺ ምንም አያደርግልሽም፣ እንዲሁም አባትሽ የእናንተ የምርመራ ውጤት ሳያልቅ በፊት የአባትሽ ሕክምና ማለቅ አለበት ሲል አስጠንቅቋታል። ለምን ስትለው አይ ያንቺ ልጅነት የእነሱ ልጅ ካልሆንሽ ይህንን ሕክምና ሜላት ልታቋርጠው ስለምትችል አንቺ ዝም ብለሽ አሁን ወደዛ ወደዚህ ማለቱን ትተሽ ቀጥታ የአባትሽ ሕክምና እንዲያልቅልሽ ማድረግ አለብሽ። እንደዚህ እያልሽ እንደ ግመል ሽልት ወደኋላ እየሄድሽ የተሰጠሽን እድል አታበላሺ በማለት ሀናን አስጠንቅቋታል ማለት ነው። ማለት የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው እንዴ በማለት ሀናን መልሳለታለች ማለት ነው። እንደዛ እያልኩኝ አይደለሁም፣ ግን ምናልባት ባይሆን ወይዘሮ ሜላት ምን ልታደርግሽ እንደምትችል አታቂም። ወይዘሮ ሜላት እንግዲህ በጣም ኃይለኛ ሴት ናት። እንኳን እንዳንቺ አይነት ተራ ሰው እንደዚህ አይነት ነገር አምጥቶባት ይቅርና ምንም እንደዚህ ስታየውም ያልተመቻትን ሰው በህይወቱ ነው የምትጫወትበት ስትል መልሳለታለች ማለት ነው። ለዶክተሩም እንግዲህ ሀንዬ አይ እትዬ አንተ እንደምትላት አይነት ሰው አይደለችም በማለት መልሳለታለች። አይ የወይዘሮ ሜላት ድርጅት ከኛ ጋር በአጋርነት ለረጅም ጊዜ ሰርቷል ሲል እንግዲህ እንደሚያውቃት ነግሯታል ማለት ነው። ሀንዬም ስለ ምክርህ አመሰግናለሁ በማለት ትታው ሄዳለች። እንግዲህ አያትየዋንም እርግብ አጥምዳታለች ማለት ነው። የሀናን ገጸ ባህሪ በመላበስ እንግዲህ የሀና የልጅነት ባህሪዋን በመላበስ እንዲሁም ደግሞ ከወይዘሮ ሜላት አያቴ እንዴት ባደርግ ልትወደኝ ትችላለች ብላ በመጠየቅ ሀና በልጅነቷ የምታደርገውን ነገር በሙሉ እያደረገች አያቷን እንግዲህ ጥርጣሬ ውስጥ እንዲሁም ደግሞ ይች ልጅ ሀሴት ትሆን እንዴ ብላ እንድትጠራጠር አድርጋታለች ማለት ነው። ነገሩ ግን እንደዛ አይደለም። ሀና ሕክምናው ተሰረቀ፣ የሀና ምርመራ ተሰረቀ ማለት እንግዲህ ወይዘሮ አቶ ኖላዊና ሀና ወደ ደሴ መሄዳቸው ይጓትታል ማለት ነው። ይሄ ደግሞ ሀንዬ እንደምንም ብላ ይሄንን ነገር ተከታትላ እውነቱን ስለምትደርስበት እንግዲህ ወይዘሮ ባዩሽ ትዋረዳለች ማለት ነው። በዛ ላይ ደግሞ ዶክተሩ ሀንዬ የሐኪም ባለሙያ እንደሆነች ስላወቀ ይህንን ሌብነትም ያቆማል ብዬ አስባለሁ። እንዲሁም ደግሞ ማጭበርበሩን ማለት ነው። ምክንያቱም ዶክተሩ አንደኛ ሙያውን ማበላሸት አይፈልግም፣ ሁለተኛ ደግሞ መዋረድ ስለማይፈልግ ይህን ነገር አያደርግም ብዬ አስባለሁ። በሶስተኛ ደረጃ ደግሞ አሴርና
ተምቹ ሊገናኙ ነው ማለት ነው። አሴርና ተምቹ ከተገናኙ እንዲሁም ደግሞ ሀናም ካገኘችው ማለት ነው ሁሉንም ነገር ልትነግረው ትችላለች። እዚህ ደረጃ ላይ እንደደረሱ ሲያውቅ እንግዲህ ተምቹም እውነቱን ሊናገር ይችላል ብዬ አስባለሁ። ከአሁን በፊትም እንግዲህ በገንዘብ እንደተጣሉ ታውቃላችሁ። አሁንም ደግሞ ሌላ ጠቀም ያለ ገንዘብ ጠይቆ ከወይዘሮ ባዩሽ ጋር ይጣላሉ ብዬ አስባለሁ። ወይዘሮ ባዩሽ እና ተምቹ ተጣሉ ማለት ደግሞ እውነቱን ይናገራል። ይህንን ደግሞ ወይዘሮ ሜላት አወቀች ማለት የወይዘሮ ባዩሽ እንዲሁም ደግሞ የእርግብ ሴራ ይጋለጣል ማለት ነው። ወይዘሮ ሜላት እንግዲህ በአሁን ጊዜ ዞር ብሎ ማየት አልቻለችም ማለት ነው። ቀጥታ እየጮኸች ያለችው ሀና ላይ ነው። ሀና ግን ያም ሆነው እውነትን ስለያዘች ሁሉንም ነገር በተስፋና በትዕግስት እያስኬደችው ትገኛለች። በዛም ላይ ግን ወይዘሮ ባዩሽ እንግዲህ እነ ወይዘሮ ሜላት ቤት በመግባት ማስመሰሏን ቀጥላለች። እንዲሁም ደግሞ ሀና ላይ ስትጮህባት እንደዚህ አታድርግ እያለች ለሀና በወይዘሮ ሜላት ፊት መልካም ሰው መስላ እንዲሁም ደግሞ ኩሽና መታ ለምንድን ነው የራስሽን ስራ ማሰሪው በማለት ዶክተሩ ያላትን ነገር በስነ ስርዓት ያንኑ ዶክተሩ የተናገራትን ነገር ወይዘሮ ባዩሽም ለሀና ደግማላታለች ማለት ነው። ሀና በዚህ ሰዓት መባንን ነበረባት፣ መንቃት ነበረባት። ምክንያቱም የሁለቱም ቃል አንድ አይነት ሲሆን ሁለቱ መሀል ሴራ እንዳለ ልትነቃ ትችላለች ብዬ አስባለሁ። ከዚህ በፊት ደግሞ እርግብና ወይዘሮ ባዩሽ ከቤተ ክርስቲያን ሲመጡ አይታቸው ነበረ። ይህም ደግሞ እነሱን ለማጥመድ እንዲሁም ደግሞ እነሱን ልትጠረጥራቸው የሚያስችላት ነገር ነው ብዬ አስባለሁኝ። ሀና ቁጭ ብላ ካሰበች ሁሉንም ነገር በአጭር ጊዜ ትደርስበታለች ብዬ አስባለሁ። ምክንያቱም ብዙ ምልክቶች እያሳዩት ይገኛሉ። አንደኛ ዶክተሩ ይሄን ሕክምና ቶሎ ጨረሰች ከነኚህ ሰዎች መውጣት አለብሽ በማለት እንዲሁም ደግሞ የወይዘሮ ሜላት ልጅ ላትሆኝ ትችያለሽ በማለት በትክክለኝነት ዲኤንኤ እንደቀየረው እየነገራት ነበረ። በሌላ በኩልም ደግሞ ወይዘሮ ባዩሽ ቶሎ ቶሎ ብለሽ አመልሽን አሳምረሽ ሰርተሽ ከዚህ ቤት መውጣት አለብሽ እንጂ ወይዘሮ ሜላት ትገልሻለች በማለት አስጠንቅቃታለች። እኔ አልወጣም ከዚህ ቤት ሹልክ ብዬ አልወጣም በማለት እንዲሁም ደግሞ እትዬ እንደ አንቺ እንደምታያቸው መጥፎ ሰው ሳይሆኑ ለእኔ በጣም መልካም ናቸው፣ እንዲሁም ደግሞ እኔ ሌባ አይደለሁም እንደ ሌባ ሹልክ ብዬ አልወጣም ብላ መልሳለች ማለት ነው። እንግዲህ ሀንዬ ይሄን ጊዜ መንቃት አለባት። በዛ ላይ ደግሞ አሴር ለሰላም እንደዚህ ሲል ነግሯታል። ሰላም ዶክተሩን ለማናገር ሞክሬ ነበረ። ዶክተሩን ሳናግረው እንዲሁም ስለ አባቴ ሕክምና ያለውን ነገር ስጠይቀው ምን አስጨነቃችሁ? ስለሚከፈለው ገንዘብ እናንተን ሊያስጨንቃችሁ አይገባም። ምንም መሀል ቢሆን እናንተ ምን ሆናችሁ ነው እንደዚህ የምትሆኑት? ይህ የሚከፍለው የወይዘሮ ሜላት ድርጅት ነው እንጂ ከእናንተ የሚቆረጥ ነገር የለም ሲል ነግሮኛል ስትል ሰላም እንዴ እንደዛ ነው እንዴ? ለካ ይሄን ነገር እትዬ ከሰማች እንደማለቀው አልገባውም። እናቴ ከሰማች ይሄን ነገር እንደማትለቀው አልገባውም መሰለኝ በማለት ሰላምም መልሳለች። እንግዲህ ይሄን ነገር ሰላምም ስለሰማች አሴርና እንዲሁም ደግሞ ሰላም እንዲሁም ሀና ሆነው ይህን ነገር ቀስ ብለው ሊደርሱበት ይችላሉ ብዬ አስባለሁ። ዲኤንኤ ከተቀየረ ግን ያው የወይዘሮ የአቶ ኖላዊ ሕክምና ይቋረጣል። ሕክምናው ተቋረጠ ማለት ደግሞ ቀጥታ ወደ ደሴ ነው የሚሄዱት። ወደ ደሴም ካልሄዱ እንግዲህ ሀንዬ ሌላ ቤት ልትቀጠር ትችላለች ማለት ነው። ሌላ ቤት ተቀጥራም ግን ይሄን ነገር ቀስ ብላ ከሌላ ሰው እንዲሁም ደግሞ ከአቶ መስፍን ናሙና ወስዳ በሌላ በኩል ምርመራውን ታደርጋለች ማለት ነው። ይህ ምርመራ ከተደረገ በኋላ እንዲሁም ደግሞ እሷ የእነሱ ልጅ ሆና ከተገኘች ምን ይፈጠራል ብላችሁ ታስባላችሁ? ምክንያቱም መጀመሪያ ሕክምናው ከተቀየረና እርግቤ የእነሱ ልጅ ሆና ከተገኘች ሀናን ከዛ ቤት ሊያባረሯት ይችላሉ። ሀና ተባረረች ማለት ደግሞ የምናሴ ጤንነት አደጋ ላይ ይወድቃል። ብቻ በጣም ውስብስብ ያለ ነገር እና የሚያስፈራ ነገር ነው። ሀና ግን ቢሆንም መቼም ተስፋ እንደማትቆርጥ እንዲሁም ደግሞ ጎበዝ ልጅ እንደሆነች አሳይታናለች። ቢቀየርም ባይቀየርም ግን ሀና አሸናፊ ናት። ጊዜው ሊረዝም ይችላል እንጂ ማለት ነው። እናንተም እስቲ ሀሳብ አስተያየታችሁን ኮመንት መስጫው ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ የሀናና የእርግብ ምርመራ እንዲሁም ደግሞ የዲኤንኤን ውጤት
ይቀየራሉ ወይስ አይቀየርም የሚለውን ቢቀየር ምን ይፈጠራል የሚለውን ሀሳብ አስተያየታችሁን አስቀምጡልኝ። ስለተከታተላችሁ በጣም የማመሰግነው።